ሰላም ሰላም እንዴት ናችሁ? የዓለም ዋንጫ እንግዲህ የተደረገ እንደሆነ ይታወቃል። አዘጋጆቹ ሜክሲኮ፣ ካናዳ እና አሜሪካ ናቸው። ሂደቱ እንዴት ነው? እንዴት ተመለከታችሁት? እስካሁን ድረስ ያው በጨዋታው ከተጀመረ በጣም ቅርብ ጊዜ ነው። እንግዲህ ጁን 11 ነው እንደሚታወቀው የተጀመረው። እስከ ጁን 19 ድረስ ይቀጥላል። ይሄ ቶርናመንት የተለያዩ መልኮች አሉት። ያው እንግዲህ እንደሚታወቀው ተሳታፊ ሀገራት በተጫዋቾቻቸው ላይ በአንዳንድ የቡድኑ አባላት ላይ አልፎ አልፎ በካናዳ እና በአሜሪካ በተለይ እንዳይገቡ ያው የቪዛ ክልከላ መደረጉን ያው የዓለም ዜና ሆኗል። እንደዚህ አይነት የምንጠቃቅሳቸው ነገሮች አሉ። ለምሳሌ የቀድሞ የአርሰናል ኮከብ ቶማስ ፓርቴ ወደ ካናዳ እንዳይገባ፣ ሶማሊያዊ ዳኛ ደግሞ ወደ አሜሪካ እንዳይገባ እና እንደዚሁም የኢራቅ እንደዚህ የመሳሰሉ አሁን በዝርዝር ብዙ ማናነሳቸው ግን እንደዚህ የቪዛ ኢሹዎች ነበሩ፣ ችግር ነበረ። ፊፋም ለዚህ ምላሽ ሲሰጥ እንግዲህ የሀገራቱ የኢሚግሬሽን ጉዳይ ጣልቃ አልገባም የሚል ምላሽ ስለሰጠ እንግዲህ ምንም መፍትሄ የሌላቸው ነገሮች ሆነው እነሱ አልፈዋል። ደጋፊዎቹም ቢሆን ያው በዜና ደረጃ በትልቁ ከበሬጅ ስለማያገኝ እንጂ ብዙ ደጋፊ በእርግጠኝነት ቪዛ መጀመሪያውን ካለማግኘት ጀምሮ ለመግባት ደግሞ በሚገቡበት ጊዜ ያው የመግቢያ ፍቃድ አለማግኘትም ነገሮች ይኖራሉ ተብሎ ይገመታል። እንግዲህ በዓለም አቀፍ ደረጃ የሚታወቁ ስፖርተኞች፣ ዳኞች የሚከለከሉ ከሆነ ተራ ግለሰቦች ደግሞ ምን ያህል አስቸጋሪ እንደሚሆንባቸው መገመት አያዳግትም። ለማንኛውም የዓለም ዋንጫ ዘንድሮ እንግዲህ ሂደቱን በተወሰነ ደረጃ ለማየት ሞክሬያለሁ። እንግዲህ ስቴዲየም ገብቼ ለማየት ወደ 16 ውስጥ ሲገቡ ወደ ኳርተር ፋይናል፣ ሰሚ ፋይናል አካባቢ ነው እንግዲህ የማየት እቅዱ ያለኝ። አሁን እንግዲህ እንደ ማንኛውም ሰው በቴሌቪዥን ከስራ ጎን ለጎን ለማየት ሞክሬያለሁ። ግን የተወሰኑ እስካሁን በተደረጉ ጨዋታዎች ገና 9 ጨዋታዎች ናቸው የተደረጉ እስካሁን ድረስ ባለው ሂደት ውስጥ ግን ሂደቱ ጥሩ ይመስላል። ለምሳሌ አሁን 27 ጎሎች በ9 ጨዋታዎች ተቆጥረዋል። በየጨዋታው 3 ጎሎችን ተመልክተናል እንደማለት ነው እና ይሄ የአንድ ጨዋታ መልኩ የእግር ኳስ መልኩ ያው የጎሎች ብዛት ነው ብዬ አስባለሁ እና ብዙ ጎሎችን ያየንበት ምርጥ ጨዋታ ነው። እንደው ይሄ 0-0 የሚያልቅ አይነት ጨዋታዎችን እስካሁን በእነዚህ ውስን 9 ጨዋታዎች አልተመለከትንም ብሎ ማንሳት ይቻላል። ደጋፊውም ቀላል አይደለም። ለምሳሌ እስካሁን ባሉ 9 ጨዋታዎች ወደ 572,000 እና ከዛ በላይ ተመልካች በስቴዲየም ተገኝቶ ጨዋታውን ተከታትሎታል ተብሎ ይታሰባል። እንደዛ ነው ዳታው የሚያሳየው። እንግዲህ በየጨዋታው ከ63,000 በላይ ደጋፊ ገብቶ ጨዋታውን አይቶታል እንደማለት ነው እና ሌላው የእግር ኳስ መልኩ ደግሞ ውበቱ የደጋፊዎች በብዛትና ማለት በብዛት ደጋፊዎች ስቴዲየም ተገኝተው ቡድናቸውን ማበረታታት ሲችሉ የደጋፊዎች ሚና ውበት በስቴዲየም ውስጥ ያለው መልክ ከፍ ያለ ነው እና ከዚህም አንጻር ስንመለከተው አይ ቲንክ ከጅምሩ ደማቅ ነው ወይም ደግሞ ጥሩ ነው ብሎ ማለት የሚቻልበት ሁኔታ ያለን የሚመስለኝ። ከዛ ውጪ እንደው የተወሰኑ ጨዋታዎችን ለመመልከት ያህል ለምሳሌ እኔ ባየሁበት ያው ስኮትላንድ ሃይቲን 1-0 ያሸነፈችበት ኦፍኮርስ እሱ የሚጠበቅ ጨዋታ ነው። ከዛ ውጭ ግን የአውስትራሊያ እና የቱርክ ጨዋታ በጣም ከሳቢ ጨዋታዎች መካከል አንደኛው ነው። እሱ ትናንት የተደረገ ጨዋታ ነው። አውስትራሊያ ቱርክን 2-0 ነው ያሸነፈችው እና የወጣት ስብስብ ይሄ ኤነርጀቲክ የሆነ ቲም ስብስብ ነው ያላት አውስትራሊያ እና በጣም የሚገርም ቲም ነው። አሁን የመጀመሪያ ጨዋታውን ቢሆንም የምድብ የመጀመሪያ ጨዋታ ቢሆንም በቀጣይ ምናልባትም በዚህ ደረጃ ፐርፎርም እያደረጉ የሚቀጥሉ ከሆነ ቱርክ ቀላል የሚባል ናሽናል ቲም ስላልሆነ ማለት ነው እና በጣም ትኩረቴን የሳበ ቲም ነው። ምናልባትም ክስተት ሊሆን የሚችል ቲም ይሆናል አውስትራሊያ ብሔራዊ ቡድን ብዬ አስባለሁ። ምክንያቱም በዚህ ልክ አልጠበቅኩትም። ትንሽ ለየት ያለብኝ ብሔራዊ ቡድን እሱ ነው። ከዛ ውጭ የሞሮኮ ብሔራዊ ቡድን ከአፍሪካን የወክለው ሞሮኮ ብራዚልን ሬዚስት ያደረገበት መንገድ ያው 1-1 ነው የተጠናቀቀ ጨዋታው። ቀድመው ሞሮኮዎች ጎል በማስቆጠር ቀዳሚ ነበሩ። ከዛ ቪኒሲየስ ጁኒየር እንግዲህ ያቺ የምታምር ጎል አስቆጥሮ ብራዚሎች አቻ ሆኑ። ግን የብራዚል ብሔራዊ ቡድንና የቱርክን ብሔራዊ ቡድን መወዳደር የምንችልበት ሁኔታ የለም። ምንም እንኳን ሞሮኮ ጠንካራ ቲም እንደሆነ ቢታወቅም በአፍሪካ ደረጃ፣ በዓለም ደረጃ፣ በኤሮፕ ደረጃ ግን
ከብራዚል ብሔራዊ ቡድን ጋር ሂዶ በዚህ ልክ ይገዳደራል ብሎ የሚያስብ ሰው ብዙ አይመስለኝም እኔን ጨምሮ እና ለዛም ነው የደነቀኝ የሞሮኮ ብሔራዊ ቡድን በጣም አስደንቆኛል። ምናልባትም ብዙ ርቀት ሊሄድ ይችላል። እንግዲህ የአፍሪካ ተወካይ ናቸው እንደሚታወቀው። እንግዲህ ከደቡብ አፍሪካ ውጭ አፍሪካን የወከለ ቲም ሁሉ መላ አፍሪካውያን ደግሞ እንደሚደግፉ እገምታለሁ፣ እጠብቃለሁ። በእርግጥ የብራዚል ብዙ ኢትዮጵያውያን ብራዚልን ይደግፋሉ እንደሚታወቀው። ከዛ ውጭ በጣም ትኩረቴን ስቦት ያለፈው የአሜሪካ እና የፓራጓይ ነው። የፓራጓይ ብሔራዊ ቡድን እንግዲህ በላቲን አሜሪካ ሀገራት ካሉት በጣም ጠንካራ የላቲን አሜሪካ ሀገራት ብዙዎቹ ብራዚልን፣ አርጀንቲናን ጨምሮ በጣም ጠንካሮች ናቸው እንደ ብሔራዊ ቡድን እና ፓራጓይ በጣም ጠንካራ የምትባል ናሽናል ቲም ናት። በዓለም ዋንጫ መድረክም በተደጋጋሚ በመወከልም እንደዚሁ ታሪክ በመስራትም ቀዳሚ ሀገር ናት እና ምናልባትም አሜሪካ ደግሞ በግልባጩ በሌሎች ስፖርት አይነቶች እንጂ በእግር ኳስ ያን ያህል በዓለም ዋንጫ መድረክ ተጽዕኖ ፈጣሪም አይደለችም። ግን አሜሪካ 4-1 ፓራጓይን ታሸንፋለች የሚል ግምት አልነበረኝም። 4-1 በሆነ ሰፊ ውጤት ማሸነፍ ብቻ ሳይሆን በሰፊ ውጤት 4 ጎል በጣም ብዙ ነው እና በጣም ገርሞኛል። እንግዲህ አሜሪካውያን ብሔራዊ ቡድን ስብስቦች ያንግስተርስ ናቸው። እንደገና ደግሞ በጣም ኤነርጀቲክ ናቸው። በሞራል ነው የሚጫወቱት። በደጋፊያቸው ፊት በሜዳቸው ነው አብዛኞቹን ጨዋታዎች የሚያደርጉት። ስለዚህ ምናልባትም የተወሰነ ርቀት በመሄድ ሰርፕራይዝ ሊያደርግን የሚችለው ናሽናል ቲም አንዱ የአሜሪካ ብሔራዊ ቡድን እንደሆነ ገምቻለሁ ከጨዋታው በኋላ። በዚህ ጨዋታ ክስተት የነበረው እንግዲህ በተለያየ ሶሻል ሚዲያ ላይ ሲነሳ እንደነበረው ደቡብ አፍሪካ ከሜክሲኮ ያደረጉት ጨዋታ የመክፈቻው ጨዋታ ማለት ነው በሜክሲኮ ስቴዲየም። እንግዲህ ያው በዚህ ጨዋታ ሜክሲኮ አዘጋጇ ሜክሲኮ 2-0 ደቡብ አፍሪካን ማሸነፏን እናስታውሳለን። በአፍሪካ አሉ ከሚባሉ ናሽናል ቲሞች መካከል ያው የደቡብ አፍሪካ ናሽናል ቲም እንደሚታወቀው በዓለም ዋንጫ በተደጋጋሚ ያየ ነው። በአፍሪካ ዋንጫም በተደጋጋሚ አቅሙን ያሳየ እንደገና ደግሞ ራሷ ደቡብ አፍሪካ የዓለም ዋንጫን በማዘጋጀት ያው በ2010 እንደምናስታውሰው ቀዳሚና ብቸኛ ሀገር ነች። በአፍሪካ ምድር የዓለም ዋንጫን ያዘጋጀች ብቸኛው ሀገር ነች ደቡብ አፍሪካ እና ናሽናል ቲሟን በጣም ጠንካራ የሚባል ናሽናል ቲም ነው ያላት። ግን በዚህ መድረክ በመክፈቻው ጨዋታ በሜክሲኮ 2-0 መሸነፏ ብቻ ሳይሆን መላው አፍሪካውያን የሜክሲኮ ደጋፊ ሆነው የታዩበት መድረክ ዓለምን ያነጋገረ ነው። ምክንያቱ ያው ግልጽና ግልጽ ነው። ደቡብ አፍሪካውያን መጥ ያሏቸውን በተለይም ጥቁር አፍሪካውያንን ከተለያዩ ሀገራት የመጡትን ከኢትዮጵያ ጨምሮ በመግደል በማሳደድ በጣም ከፍተኛ የሆነ ሰብአዊ ረገጣ በማድረግ በጣም ዓለም ያዘነባቸው ዓለምን ያሳዘነ ድርጊት ማድረጋቸው በይፋ በግላጭ እሱ ያው ተቃውሞውን ለመግለጽ ያህል የአፍሪካ ተወካይ ሆና ሳለ ግን መላ አፍሪካውያን ሜክሲኮን በመደገፍ ያለውን ተቃውሞ አሳይቷል። የተለያዩ አስተያየቶችም እየተስተናገዱ ነው እስከ ዛሬዋ ሰዓት ድረስ እና ተጫዋቾችም በጣም ማዘናቸውን በጣም መደንገጣቸውና ያልጠበቁት ነገር መሆኑ ሁሉ የተናገሩበት ነገር እና ሹፈት የሚመስል ነው እያሉ ሌሎችም ደግሞ እንደገና እንዲሁም ማህበራዊ ሚዲያ ላይ ከፍተኛ የሆነ የስነ ልቦና ጫና ነው ያለባቸው። ነገራችን ላይ በቀጣይ ጨዋታም ተመሳሳይ ዕጣ የሚገጥማቸው ነው የሚመስለው እና የዓለም ዋንጫ በጣም የዚህ የ2026 የዓለም ዋንጫ ትልቁ ክስተትና አነጋጋሪ ጉዳይ ይሄው ነው ብዬ አስባለሁኝ። እንግዲህ ዛሬ የተደረገ ጨዋታ ጀርመን ከኩራባው የምትባል ሀገር እንግዲህ ራስ ገዝ የደች ካራቢያን ሀገር ነች። ያው በደቹ በኔዘርላንድ ውስጥ የራስ ገዝ የሆነች በጣም ትንሽ ሀገር ነች። በነገራችን ላይ ሀገር 155,826 የህዝብ ቁጥር ብቻ ነው ያላት። በጣም ትንሽ ሀገር ነች። በእግር ኳስ መድረክም ብዙ የምትታወቅ ሀገር አይደለችም። ግን ታላቋን ገናናዋን የዓለም ዋንጫ ምልክቷን ጀርመንን ገጥማ 7-1 ተሸንፋለች። በምድብ ጨዋታ የመጀመሪያ ጨዋታዋ ያልተመጣጠንና በጣም አሰልቺ አይነት ጨዋታ ነው የተመለከትነው። እውነት ለመናገር ጀርመን ያው ግዙፍ ናት በዓለም ዋንጫ እንደሚታወቀው የዓለም ዋንጫን 4 ጊዜ በማንሳት በጣም ጃይንት የምትባል አገር ወይም ደግሞ ጃይንት የሚባል ናሽናል ቲም ያላት አገር ነች። እንደምናስታውሰው በቅርቡ እንኳን 2014 ላይ በብራዚል አዘጋጅነት በተካሄደው የዓለም ዋንጫ ጀርመን እንግዲህ ሻምፒዮን ነበረች እና በጣም አስገራሚ ቅርጫት ኳስ የሚመስለው ነገር የተመለከትንበት ይሄኛው ነው። ለማንኛውም ቀጣይ እስኪ እንደዚህ አረፍ እያል መረጃዎችን እንሰጣችኋለን።
መልካም ቀሪ የጨዋታ ጊዜ ይሆንላችሁ። ይመቻችሁ።